20 በመቶ የዓለም የነዳጅ ንግድ የሚተላለፍበት የሆርሙዝ ሰርጥ ሲዘጋ እዚህ አዲስ አበባና ክልሎች ላይ ጎዳናዎች በተሽከርካሪ የነዳጅ ሰልፎች ተዘግተዋል። በየነዳጅ ማደያው ረጃጅም ሰልፎች ተፈጥረዋል። ትናንትና 8 ሰዓት ከሩብ ላይ ነው የተሰለፍኩት። አሁን እስከ ሌሊቱ ሙሉ እዛው ነው ያደርኩኝ። ዝናብ እየዘነበ ነበረ። በቃ እዛው አድሬ አሁን ጠዋት ላይ በቃ እንቀዳለን 5 ሰዓት ደረስኩና በቃ ከዚህ በኋላ ጠዋት ነው የሚቀዳው ሲሉን እዛው አደርን። እዛ ጠዋት እንላቸው እንላቸው የለም አልፏል። እኔ ሐዋሳ ነኝ ያሉት። ቤንዚል እንግዲህ አሁን ላይ ሰልፍ ላይ ነን። በጣም ምንም እያገኘንም አይደለም እና አሁን ላይ በጣም እየተቸገርን ያለን ተሰልፈን ነው እያደረን እየዋለን እዛው 2 ቀን ምናምን እየሆነን ነው። አሁን እኔ እንደውም 3ኛ ቀን ሆኖኛል፣ ግን ምንም ያገኙት ነገር የለም። እንግዲህ ገና በተስፋ እየጠበቅን ነው። ለፊት ያሉት የተወሰኑት ይቀራሉ። እየቀዳ ነው ብለን እኛ ደስ ይላል። የሆነ ሰዓት ላይ አልቋል ምናምን ተብለን ይቋረጣል። በሰልፍን ያለ ነው። እኛ ባጃጆች አሉ፣ ኪዩቶች አሉ፣ ከዛን ደግሞ የቤት መኪኖችም አሉ። የኢትዮጵያ ዓመታዊ የነዳጅ ፍላጎቷ 4.2 ሚሊዮን ሜትሪክ ቶን በላይ ደርሷል። የሚገዛውም በተለይ ናፍጣ ሙሉ በሙሉ ሊባል በሚችል ደረጃ ከኩዌት ነው። ቤንዚን ደግሞ ከሳውዲ አረቢያ። ከኩዌት የሚመጣውን ናፍጣ የሆርሙዝ ሰርጥ በመዘጋቱ የመምጣት ዕድል ያለው አይመስልም። ቤንዚን ግን በቀይ ባህር በኩል ከሳውዲ አረቢያ ስለሚመጣ ጦርነቱ ሙሉ ለሙሉ ሊያቋርጠው እንደማይችል ጉዳዩን የሚያውቁት ያስረዳሉ። ይህ አሜሪካና እስራኤል ጥምረት ፈጥረው ከኢራን ጋር የሚያደርጉት ጦርነት ከተቀሰቀሰ በኋላ የነዳጅ ዝውውር በመታወኩ ሀገራት መፍትሄ ያሉትን አማራጭ ሲናገሩት ሰምቷል። በኢትዮጵያ ከመንግስት የሚሰጡ መግለጫዎች በአብዛኛው ለዘብ ብለው ይታያሉ። ጠቅላይ ሚኒስትር አብይ አህመድ፣ ከንቲባ አዳነች አቤቤ፣ የትራንስፖርትና ሎጂስቲክስ ሚኒስቴር፣ የነዳጅና ኤነርጂ ባለስልጣን ሌሎችም ባወጧቸው መግለጫዎች ነዳጅን በቁጠባና ለመሰረታዊ ነገሮች እንጠቀም ሲሉ ጠይቀዋል። በየነዳጅ ማደያው ተሰልፈው የሚውሉ የሚያድሩ አሽከርካሪዎች ግን በተስፋ መቁረጥና ባለመቁረጥ መሃል ሆነው ነዳጅ ጥበቃ ላይ ናቸው። እኔ አይሱዙ ነው የምነዳው። አሁን ለጊዜው ጭነት አልጫንኩም፣ ግን አሁን ጭነቴን አራግፌ ነበረ ወደዛ ሱጤ ምንም መፍትሄ የለም። በቃ በጠብቅ ምንም ማንም ሰው መፍትሄ የሚሰጠን ሰው ስለሌለ የለም። በቃ አድሬ ስለሆነ እንትን ያልኩት እስቲ ወደ ሌላ ቦታ ደግሞ ካለ ብዬ ባለችኝ ናፍጣ ልፈልግ ብዬ ወጣው። ትልልቅ መኪኖች አሉ ከኛ በላይ ያሉ፣ እነሱ ተስፋ ቆርጠው እዛው ቆመዋል። እነሱም ያደሩ ናቸው፣ ሁሉም ያደሩ ናቸው። ናፍጣ ነው የሚጠቀሙ። የከተሞች አሽከርካሪዎች አሁን እነዚህ ከከተማ ወደ ከተማ ውስጥ ለውስጥ የሚሰሩት አሁን እነሱ እየተሰጣቸው አይደለም። እነኛ ረጅም የሚሰሩት መኪኖች ምናምን ነው እየተሰጣቸው ያለው። ለነሱ ነው ቅድሚያ የሚሰጠው እንጂ ለነዚህኛው ጭራሽም አይታሰብም። አብዛኛው በእግር ነው በቃ አብዛኛው እየተጓዘ ያለው። አንደኛ ደግሞ የትራንስፖርትም ጨምሯል በጣም 10 ብር፣ 15 ቷን 30 ብር። ያው የነዳጅ በተወደደ ሰዓት ነው ምናምን ልዋል ሲቃይ ነው ብቻ። ዛሬ ጭሮ አካባቢ ጠዋት ላይ ትንሽ ሰልፍ ምናምን ነገር ነበረ። ዋጋ እንኳን ይሄን ያህል ጭማሪ የለውም። ያው እንደ ልብ አለመገኘቱ ከሆነ ነው እንጂ ሰልፎች ነበሩ። ብዙ መኪናዎች ተሰልፈው ነበረ። እጥረት ምናምን እንዳለኩ ይታወቃል። በዛ ምክንያት ነው። የምስራቅ አፍሪካ ሀገራት፣ ኤዥያ፣ በደቡባዊ አፍሪካ የተወሰኑ ሀገራት ዋነኞቹ በጦርነቱ የተነሳ በነዳጅ ችግር እየተፈተኑ ካሉት ሀገራት ቀዳሚዎቹ ናቸው። ኢትዮጵያ በተለይ ከኮቪድ በፊት ከሱዳን ነዳጅ ትገዛ ነበር። ደቡብ ሱዳን የነዳጅ ክምችቱን ይዛው በመገንጠሏ አሁን ደግሞ በሱዳን ያለው የእርስ በርስ ጦርነት ከሱዳን ይገዛ የነበረውን ነዳጅ አቁሞታል። በአሁኑ ጊዜ ኢትዮጵያ ዋነኛ ነዳጅ የምትገዛበት የመካከለኛው ምስራቅ ጦርነት መቼ እንደሚያቆም፣ በነዳጅ አቅርቦት ሰንሰለት ላይ ያጋጠመው መዘጋት መቼ እንደሚከፈት አይታወቅም። የኢትዮጵያ መንግስት ይህንን በዓለም አቀፍ ደረጃ የተከሰተውን የነዳጅ አቅርቦትና ዋጋ ቀውስ ተከትሎ ሊመጣ የሚችለውን ጫና ለመቋቋም የሚያስችል ማናቸውንም አማራጭ እንደሚወስድ መናገሩ ይታወሳል። በተወሰነ ደረጃ ከዴፖዎች ለገበያ ማቅረብ እንዲሁም ተጨማሪ አጣዳፊ ግዢ በማድረግ አቅርቦቱ እንዲቀጥል እንደሚደረግ የገንዘብ ሚኒስትሩ አቶ አህመድ ሺዴ ከ2 ሳምንታት በፊት መናገራቸው ይታወሳል። በተለይ ባለፉት 1 እና 2 ሳምንታት ነዳጅ በሕገ ወጥ መንገድ ሲዘዋወር ተያዘ የተባለ ሪፖርት ተደርጓል። በዚህ ሕገ ወጥ ተግባር ተሳትፈዋል የተባሉ የመንግስት ሹመኞችም ጭምር በቁጥጥር ስር ውለዋል። ይህንን በ1 ሊትር ቤንዚን ላይ 73 ብር፣ በ1 ሊትር ናፍጣ ላይ ደግሞ 98 ብር ድጎማ ተደርጎበት የሚሸጥ ነዳጅ አሁንም ግን ከጥቁር ገበያ ንግድ እንዳላመለጠ ከሐዋሳ አስተያየታቸውን የሰጡን አሽከርካሪ ነግረውናል። በሊትር አሁን በጥቁር ገበያ 400 ብር አስገብተዋል። 380 ናቸው በቃ በሊትር። ቤንዚን ነው ናፍጣ ገዛ ቤንዚን ከየት አምጥተው ነው ማለት በሰው በኮኔክሽን የሚገኘው? በኮኔክሽን ነው በሰው ለሊት ላይ ምናምን ይቀዳሉ። እነዚህ ማዴዎች ብር እየከፈሉ ምናምን ይቀዳሉ።
ያው እንደዚህ ድሮ ከስተመር የሆኑት ደንበኛ አሁን አሉ ማዲያ ላይ እየቀዱ እንደዚህ ጥቁር ገበያ ሁሌም አለ። ያው እንደዚህ ዋጋቸው ማንም እንትን አይላቸውም እንጂ ነዳጅ ባለ ሰዓት ያው ሰው እነሱን እንትን ትኩረት የሚያደርጋቸው የለም። አሁን ላይ ግን ሲጠፋ ሁሉም ወደ እነሱ ነው የቤታቸው እየሄዱ ከቤት አንዳንድ ሊትር ይሸጣሉ። እሱም ብዛት አይሸጡም። 5 ሊትር አሁን ሽጡልኝ የምትሏቸው አይሸጡም እነሱም ማለት ነው። የነዳጅ አከፋፋይ ኩባንያዎች በቅድሚያ ለጸጥታ ተቋማትና ቁልፍ ለሆኑ የመንግስት ፕሮጀክቶች በተለይም በመጠናቀቅ ላይ ላሉ የልማት ስራዎች ቅድሚያ እንዲሰጡ ታዘዋል። ኢንዱስትሪዎችና መሰረታዊ ሸቀጦችን ለሚያመርቱ አምራች ድርጅቶችና ወደ ውጭ ሀገር ለሚልኩ ታላላቅ የቀጥታ ተጠቃሚዎችም ቅድሚያ እንዲያገኙ ተብሏል። ማደያዎችም ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ መስጠት ይኖርባቸዋል ተብለዋል። የኤሌክትሪክ ተሽከርካሪዎችን አማራጭ ማድረግ፣ በቤንዚንና በናፍጣ የሚሰሩ ተሽከርካሪዎችንም የተፈጥሮ ጋዝ እንዲጠቀሙ ማዞር ቢደረጉ ተብለው የተመከሩ ናቸው። ሁኔታ ባለየው የመካከለኛው ምስራቅ ጦርነት እዚህ በኢትዮጵያ በየነዳጅ ማደያው ተሰልፈው የሚውሉ አሽከርካሪዎች ቤተሰቦቻቸው፣ ኢኮኖሚው ግን ስጋት የገባው መስሏል። ኑሮ እንግዲህ ያው ቀን በቀን የምናገኛቸው ነገሮች ያው እየተቋረጡ ነው የሚመጡት። በ3 ቀን በ2 ቀን የሚደርሰን ከሆነ እና አሁን ላይ ከባድ ነው በጣም። ብዙዎች እንዲሁም ያው እኛ ትንሽ እንሻላለን ያው ወጣት ነኝ እኔ። ብዙዎች አሁን በጣም በቃ እያዘኑ ነው ቤተሰብ ያላቸው ምናምን በቃ ተስፋ የመቁረጥ ምናምን ነገር እየተሰማ ነው። ስራ የለም። ከትናንትና ከሰዓት ጀምሮ ስራ አልሰራሁም። ዛሬም ስራ መውጣት ነበረብኝ፣ ስራ አልሰራሁም። ስራ ሳትሰራ እንዴት ብለህ ምግብ ትበላለህ? መንግስትም ለህዝብ ቶሎ መረጃ እንዲሰጥ የሚጠይቁ ብዙዎች ናቸው።